ጌታ ለዘላለም የተባረከ ይሁን። እጅግ በጣም ደስ ብሎኛል። ዛሬ በጣም ጥሩ መንፈስ በመካከላችን እንዳለ ይሰማኛል። የእግዚአብሔር መገኘት ከኛ ጋር እንደሆነ ይሰማኛል። ስለዚህ ጌታን እጅግ አድርጌ አመሰግናለሁ። ስለናንተም ደግሞ እግዚአብሔርን በእውነት ከልቤ ነው ማመሰግነው። ለኔ እናንተን ማገልገል ሁሉ ጊዜም የማለምደው ክብሬ ነው ለማለት ያክል ሳይሆን ሁሉ ጊዜም በፍርሃት እግዚአብሔርን በመማጠን ነው በፊታችሁ የምቆመውና ስለዚህ ላገለግላችሁ የእግዚአብሔርን ቃል አብሬያችሁ ለመካፈል እድል ስላገኘው በጣም ደስ ብሎኛል። ጌታን እጅግ አድርጌ አመሰግናለሁ። እስቲ ስለራሳችሁ አጨብጭቡ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። በተጸለየው ጸሎት በመስማማት ካለን ሰዓት አንፃር በፍጥነት ለመሄድ የእግዚአብሔርን ቃል ከዕብራውያን መጽሐፍ ምዕራፍ 12 ከቁጥር 1 እና 2 ብቻ ነው ካለን ሰዓት አንፃር የምንነጋገረው። ጌታ የተመሰገነ ይሁን። አውቃለሁኝ በጣም ብዙ ቦታ ይሄንን የእግዚአብሔር ቃል እንደሰማችሁ አውቃለሁ፣ እንደሰበካችሁ ታውቃለሁ፣ እንደተማርን አውቀዋለሁ። ብዙ ጊዜ በጣም ብዙዎቻችን በቃላችንም እንደምናውቀው አውቀዋለሁና ግን መንፈስ ቅዱስ ያለ ምክንያት ወደ ውስጤ እንዳላመጣውና እንዳላከበደው እርግጠኛ ስለሆንኩኝ እርሱን ራሱን በቃ ቢያንስ አንብቤም ቢሆን ኮረድኩኝ ለአንድ ለሁለት ሰው መጽናናት የእግዚአብሔር ምክር እንደሚሆን አስባለሁ። ጌታ የተመሰገነ ይሁን። ስለዚህ አንድ ላይ እንደዚህ እናነበዋለን። በጌታ ስም እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ዙፋን ተቀምጧልና። ሕዝቡም ሁሉ አሜን ይላል። የእግዚአብሔር ስም የተባረከ ይሁን። ለመጀመሪያ ያክል ማክስ ሉካዶ በጣም የምወደው ፓስተር ጸሐፊ አንድ ከዚህ ሐሳብ ጋር የሚሄድ አንድ ምሳሌ ጽፎ አይቻለሁኝ። ድምጹን ተከተል የሚል ምሳሌ እና በዚህ ምሳሌ በጀምር ደስ ይለኛል። ስነ ጽሁፍ ነው፣ አፈታሪክ ይመስለኛል። እና በዚህ አፈታሪክ ላይ ሲጀምር እንደዚህ ይላል። ከዕለታት አንድ ቀን በአንድ በጣም እጅግ በጣም ታላቅና በጣም የተወደደ በህዝቡ መካከል ማለት ነው በጣም የተወደደ ህዝቡ እጅግ በጣም የሚወደው እንደ ሌሎቹ ምድራዊ ነገስታት ከህዝቡ ጋራ በጣም ተራርቆ የሚኖር ከህዝቡ ጋራ ለግብር ለአስተዳደር ለመናገር ሲፈልግ ምናምን ብቻ በቴሌቪዥን የሚመጣ ከህዝቡ በጣም ሩቅ የሆነ ሳይሆን ባልተለመደ መልኩ ከህዝቡ ጋራ በጣም ኢንቲሜት የሆነ በጣም የፍቅር ንጉስ ከመሆኑ የተነሳ በጣም ህዝቡ የሚወደው እና ሁሉ ጊዜ ድምጹን ሊሰማው ሊያየው የሚጓጓለት አንድ ንጉስ ነበር ይላል። ይህ ንጉስ የፍቅር ንጉስ ብቻም ሳይሆን በጣም ጠቢብ፣ በጥበቡ የታወቀ፣ በምህረቱ በለጋስነቱ የታወቀ ንጉስ ነበር ይላልና ሌላኛው የዚህ ንጉስ መታወቂያው ምንድነው? ዘማሪ ነው ይላል። ዘማሪ ነውና ሁሉ ጊዜ ከቤተ መንግስቱ ደጃፍ መዝሙር አይጠፋም። ሁሌ ይዘምራል፣ ራሱ በጣም ይዘምራል። ድምጹ ደግሞ በጣም ያምራል። ብዙ ጊዜ እኔ እንደምዘምረው አይነት ድምጽ ነው የሚወጣው። በጣም የሚስረቀረቅ መንፈስ ውስጥ የሚከታችሁ አይነት በጣም ጥዑም የሆነ ልብ የሚነካ ሁሉ ጊዜ ያዜማል። እና አንዳንድ ጊዜ እሱን ለማየት ብቻ ሳይሆን ድምጹንም ለመስማት ከቤተ መንግስቱ መዝሙሩን ለመስማት ከቤተ መንግስቱ አጥር ዙሪያ በጣም ብዙ ሰዎች አይጠፉምና እንደዚህ ያለ በጣም የተወደደ ንጉስ ከዕለታት አንድ ቀን ሶስቱን የጦር ጀነራሎች ፈረሰኞቹን ይጠራቸውና አንድ ሚስጥር ልነግራችሁ ፈልጋለሁ ይላቸዋል። እና ከዛ ይሄንን ሚስጥር ይነግራቸዋል። አሁን እኔ ቤተ መንግስቴን ወይ መናገሼን ክብረ መንግስቴን መቀየር ፈልጋለሁ። ራቅ ወዳለ ስፍራ ላይ አንድ ትልቅ ቤተ መንግስት እየሰራው እና በቅርብ ጊዜ ውስጥ ወደዛ ሙቭ አደርጋለሁ እና ሞዳቸውንም ሰዎች ደግሞ በሚስጥር ወደዛ እየጠራሁኝ ነው ይላል። ግን ሪኳየርመንት አለው። ሪኳየርመንቱን ያሟላ ሰው ነው ወደዛ የሚገባው ይላቸውና ከሰበሰባቸው በኋላ ይነግራቸዋል። ከዛ የሚሄዱበትን ቦታ አድራሻውን ከነገራቸው በኋላ ጉዞ በጣም ቀላል እንዳይደለ ያስጠነቅቃቸዋል። በሸለቆች በጫካዎችና እጅግ በጣም አታካች በሆኑ ተራሮች ውስጥ ማለፍ እንደሚኖርባቸው ያስጠነቅቃቸዋል። ብቻ መንገዱ በጣም ባጭሩ ቀላል አይደለም እና እጅግ በጣም ከባድ ነገር መንገድ እንደሚጠቅማቸው ከጠቆማቸው በኋላ ይሄን በጣም አዳካች የሆነ መንገድ በጣም ከባድ የሆነ መንገድ ተራራ የበዛበትን ጫካ የበዛበትን
የውሃ ጥም ያለበትን አውሬ በዛበትን መንገድ ግን አቋርጠው በድል የሚጨርሱበትን በጣም ቀላል የሚመስል ግን ወሳኝ ሚስጥር ይነግራቸዋል። እና ሚስጥሩ ምንድነው? ድምጼ ከናንተ ጋር ይሆናል፣ ድምጼን ብቻ ትሰሙታላችሁ፣ ድምጼን ያለ ማቋረጥ ዝም ብላችሁ እየሰማችሁ ከሄዳችሁ ቦታው ትደርሳላችሁ ይላቸዋል። ከዛ ፈረሰኞቹ የሱ የጦር ጀነራሎች ይሄንን ሰምተው በታማኝነት በልበ ሙሉነት በጀግንነት ተነስተው ጉዟቸውን ይጀምራሉ ማለት ነው። ከዛ በመጀመሪያ ቀን ነገሩን ሲያዩት በጣም ግልጽ ነበረ። የንጉሱ ድምጽ፣ የንጉሱ ዜማ፣ የንጉሱ ቃል በጆሮአቸው ላይ ጮክ ብሎ በደንብ በሚሰሙት መልኩ ይደመጣል። ከዛ መንገዱ ራሱ ደግሞ በጣም የተስተካከለና ቀጥ ያለ መንገድ ነው። ሲሄዱ በመጀመሪያዎቹ ቀናት ፀሐያማ ብራማ ስለነበረ ቀጥ ብለው ይሄዳሉ ማለት ነው። በደስታ እየተሳሳቁ አንደኛው ሌላኛውን እያበረታታ ጉዟቸውን መጓዝ ይቀጥላሉ ማለት ነው። ከዛ በዚህ አይነት ምቾት ውስጥ እየተጓዙ ሳለ ከመካከላቸው አንዱ እኮ በጣም ቀላል እኮ ነው፣ በአጭር ጊዜ ውስጥ እርግጠኛ ነኝ እንደርሳለን ይላቸዋል ማለት ነው። ከዛ ነገር ግን ጉዞ ሁሉ ጊዜ ተመሳሳይ ስላይደለ አሁን መለወጥ ይጀምራል። ከዛ ወደ ጫካ ውስጥ መግባት ይጀምራሉ። ሁኔታው መለዋወጥ ይጀምራል። ይሄ ብቻ ሳይሆን የንጉሱ ዜማ ራሱ ቀስ ያለ ድምጹን እየቀነሰ ይመጣል። ከዛ ሌሎቹ ይሄ ብቻ ሳይሆን የንጉሱ ድምጽ መቀነሱ ብቻ ሳይሆን ዜማው መቀነሱ ብቻ ሳይሆን ሌሎች ድምጾች ደግሞ ጮክ ብለው መሰማት ይጀምራሉ። በጣም የሚማርኩ አትራክቲቭ የሆኑ ልብ የሚስቡ ቀልብ የሚስቡ ድምጾችን ወይ ሙዚቆችን መስማት ይጀምራሉ ማለት ነው። እና የመጀመሪያው ፈረሰኛ አንደኛው ከመካከላቸው ከሩቁ የሚሰማን የንጉሱ ዜማ ከመከተል አሁን እዚህ በግልጽ የሚሰማንን ዜማ ብንከተል ሳይሻል አይቀርም፣ ያኛው ኦሬዲ እየጠፋን ነው ይላቸዋል ማለት ነው። ከዛ ወዲያው ወደ ኋላ ሳይመለከት አቅጣጫውን ቀይሮ አዲሱን የሚሰማውን ሙዚቃ አዲሱን የሚሰማውን ድምጽ እየሰማ ጉዞውን ይቀጥላል ማለት ነው። መንገዱ መጀመሪያ ቀለል ያለለ ስለመሰለው ጊዜውን በራሱ አቅጣጫ ዝም ብሎ ይጓዛል። ቀሪዎቹ ሁለቱ ፈረሰኞች ግን ተጓዦች ግን ጉዟቸውን ይቀጥላሉ ማለት ነው። በዚህ ጊዜ ጉዞ ሸዋማ ነው፣ አሜኬላ ይሆንባቸዋል የሚረግጡበት ስፍራ በሙሉ። ይሄ ብቻ ሳይሆን አሁንም ከቅድሙ በባሰ ደግሞ የንጉሱ ዜማ ቀስ እያለ መቀነስ ይጀምራል እና በጣም ይዳከማሉ። እየደከማቸው ይመጣል። ትንፋሻቸው እየተቆራረጠ ይመጣል። ድምጻቸው እየሮጡ ነበር የሚሄዱት፣ አሁን ምንድነው ፍጥነታቸውን እየቀነሱ ይመጣሉ። ድካም ይሰማቸዋል፣ ሐዘን ይወራቸዋል። ይሄ ብቻ ሳይሆን መንገዱ በጣም ረጅም መስሎ ይታያቸዋል ማለት ነው። ይሄ ብቻ ሳይሆን እየተጓዙ ሳለ ከመካከላቸው አንደኛው ንጉሱ የነገራቸው ነገር ውሸት መስሎ ተሰማው። ንጉሱ ያላት ከተማ ባትኖርስ ብሎ አሰበ እና መጠራጠር ጀመረ የንጉሱን ድምጽ ማለት ነው። ግን በዚህ ግራ በሚያጋባ ሁኔታ ውስጥ መቀጠል ስላልቻለ ጉልበትም ስለከዳው እሱ ጉዞውን ያቆማል ማለት ነው። ከዛ ከሁለቱ መካከል የቀረው አንደኛው ብቻ ስለነበረ አንደኛው እየደከመው እያቃተው ግን ዝም ብሎ ጉዞውን ይቀጥላል ማለት ነው። በሞት ሸለቆ ውስጥ በስቃይ ተራሮች ላይ ይሄ ሊሰባብሩት በደረሱ ማዕበሎች መካከል ማዳመጡን ሳያቋርጥ እንደምንም ተንጠራርቶ የተነገረውን የንጉሱን ያችን ዜማ ያችን ድምጽ እየሰማ እሷን እየተከተለ መንገዱን ይቀጥላል ማለት ነው። ከዛ በድንገት ከረጅም አድካሚ ጉዞ በኋላ ጫካው ያበቃል። ክብር ለኢየሱስ ይሁን። ያበቃል። ከዛ ደመናው ይገፈፋል። ይሄ ብቻ አይደለም። ልክ ጉዞውን እንደጨረሰ ጫካው እንዳበቃ በጣም አስቸጋሪው መንገድ በትግስት እንደጨረሰ ከፊት ለፊቱ በጣም የሚያበራ የንጉሱ ከተማ ይታየዋል። ሲጠጋ ቤተ መንግስቱን ይመለከቷል። እርሱ ብቻ ሳይሆን ድምጹን የላከው ንጉስ ቀድሞት ተገኝቶ እጁን ዘርግቶ ጠብቆታል። ክብር ለኢየሱስ ይሁን። የዛሬ መልእክቴ ነው፣ ድምጹን ተከተሉት። ክብር ለኢየሱስ ይሁን። ድምጹን ተከትለን እስከ መጨረሻው እንሩጥ። እነዚህ ሯጮች ናቸውና መጽሐፍ ቅዱሳችን የእግዚአብሔር ቃል እንደሚናገረን የክርስትና ህይወት የመጽሐፍ ቅዱሳችን እንደሚናገረን የክርስትና ህይወት ከሚመሰልበት ወይ መጽሐፍ ቅዱስ ክርስትናን ከሚመስልበት አንዱና ትልቁ ምስል ሩጫ ነው። ልክ እንደነዚህ ሯጮች ማለት ነው። እና ይሄ ሩጫ ክርስትና ዝም ብሎ የሚደረግ ሽርሽር ሳይሆን ሩጫ እንደሆነ መጽሐፍ ቅዱሳችን ይነግረናል። ያውም ደግሞ በአጭር ርቀት የምንጨርሰው ልክ እንደ 100 ሜትር ስፕሪንት አድርገን የምንጨርሰው ሩጫ ሳይሆን በፍጥነት የሚጨርስ ብቻ ሳይሆን ረጅም እጅግ በጣም አድካሚ የሆነው
የማራቶንን ሩጫ የሚመስል አይነት ምስል ይሰጠናል ስለ ክርስትና ህይወት ሲነግረን ማለት ነው። ሩጫው አድካሚ ነው። ጽናት ይፈልጋል፣ ዲሲፕሊን ይፈልጋል፣ የማያቋርጥ ትኩረትን ይፈልጋል። እና የዕብራውያን ጸሐፊ እንደሚነግረን ለነዚህ ሰዎች እንደሚጽፍላቸው ከድካም የተነሳ ለተሰላቹና ተስፋ ቆርጠው ሩጫቸው ለማቋረጥ ለተፈተኑ አማኞች ይህንን የማበረታቻና የማንቂያ መልእክት ልክ እንደሚጽፍላቸው ሩጫው በጣም አድካሚና ዲሲፕሊን የሚፈልግ ነው የክርስትና ሩጫ ማለት ነው። ስለዚህ መንፈስ ቅዱስ ወደ ውስጤ ካመጣው ድምጽ በመነሳት ዛሬ ልላችሁ የምፈልገው ትልቁ መልእክት ይሄን ወዳጆቼ፣ ሩጫው በጣም አድካሚ ነው። ነገር ግን በፊታችሁ ያለውን ሩጫ በትዕግስት ሩጡት። ክብር ለኢየሱስ ይሁን። ይሄን ክፍል ሳነብ በጣም ልቤን የሚያሞቀው በእውነት በጣም ልቤን ያሞቀውና በጣም የነካኝ አንድ እውነት አለ። አላውቅም ሙሉን አግኝቼው እንደሆነ አላውቅም፣ ግን መንፈሱን እንዳገኘው እርግጠኛ ነኝ እና የመልእክቱን ማለት ነውና ይሄ ሩጫ በእኛ ተጀምሮ በእኛ የሚያበቃ ሩጫ አይደለም። እንደተነጋገርነው ክርስትና በሩጫ ይመስላል ብለናል። የሩጫ ህይወት ነው የክርስትና እምነት ብለናል። ይሄ ሩጫ ግን እኛ ጀምረነው እኛ የምንጨርሰው ወይም እኛ የምናቆመው አይነት ሩጫ ሳይሆን በኔ ተጀምሮ በኔ የሚያበቃ በኔና በእናንተ ተጀምሮ በኔና በእናንተ የሚጨረስ ሩጫ አይደለም። ነገር ግን ይሄ ሩጫ ከኛ በፊት የተጀመረ ከኛም በኋላ በሚመጣው ትውልድ የሚቀጥል ሩጫ ነው የዕብራውያን መጽሐፍ እንደሚነግረን ማለት ነው። ስለዚህ የዕብራውያን ምዕራፍ 12 አጀማመር ስንመለከተው በደንብ ካጤን ነው በግድ ወደ ምዕራፍ 11 እንድንመለስ ያስገድድናል ማለት ነው። እና ምዕራፍ 11ን ሲጀምር ምን ብሎ ነው የሚጀምረው? እምነትን በመተርጎም ነው ምዕራፍ 11 የሚጀምረው። ብዙ ጊዜ ይሄንን ክፍል ተናግሬው አውቃለሁ። እና እምነትን በመተርጎም ነው የሚጀምረው። ምን በማለት ይጀምራል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው በማለት ለአባቶቻችን ራሱ የተመሰከረላቸው በዚህ ነውና በማለት ይቀጥላል። በምን ብለን ስንጠይቀው ስለማይታየው ዓለም የማይታየውን ዓለም ማለትም የሚታየው ሁሉ ከማይታየው ዓለም እንደመጣ በእምነት አስተውለዋልና ለአባቶች ይህንን ይመሰክርላቸዋል። ከዛ ከቁጥር 4 ጀምሮ ምዕራፍ 11 ማለት ነው። ከቁጥር 4 ጀምሮ እስከ ቁጥር 38 ድረስ ከኛ ቀድመው ይህንን የእምነት ሩጫ በሮጡ የእምነት አርበኞች ህይወት ምን እንደሚመስል እንዴት እንደተገለጠ በዝርዝር ማስረዳት ይጀምራል። ከ4 እስከ 38 ድረስ ማለት ነው። ረጅሙን ምዕራፍ ምን ይለናል? አቤል ከቃየል ይልቅ የሚበልጥን መስዋዕት አቀረበ ሳይሆን በእምነት አቀረበ ይላል። ሄኖክ ሞትን እንዳያይ ተወሰደ ሳይሆን በእምነት ተወሰደ ይላል። ኖህ ገና ስለማይታየው ነገር በእምነት ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን አዘጋጀ ሳይሆን መርከብን በእምነት አዘጋጀ። በዚህም ዓለምን በእምነት ኮነነ። በእምነትም የሚገኘው ጽድቅ ወራሽ ሆነ ይላል። ክብር ለኢየሱስ ይሁን። አብርሃም የተባለውማ ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ ተቀመጠ ሳይሆን እንደ መጻተኛ በእምነት ተቀመጠ ይላል። ብዙ ይዘረዝርልናል። ወረድ ብሎ ስትመለከቱት በጣም በሚያስገርም ሁኔታ ኢቭን ጋለሞታ የነበረችው ራብ እንኳን ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋራ በእምነት አልጠፋችም ይላል። ጩና እስኪ በእምነት በሉ። ክብር ለኢየሱስ ይሁን። እና እንደዚህ እያለ እልፍ የእምነት አርበኞችን እና ሯጮችን የእምነት ተጓዦችን ከዘረዘረልን በኋላ ዘርዝሮ መጽሐፉን የሚጽፈው ጸሐፊ ማለት ነው የዕብራውያን መጽሐፍ ጸሐፊ ዘርዝሮ መጨረስ እንዳልቻለ ስለተረዳ ይመስለኛል ከቁጥር 32 ጀምሮ እንደዚህ የሚል ነገር ትመለከታላችሁ። እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅና ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ፣
ሴቶች በሙታናቸው በትንሳኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሳኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ክብር ለኢየሱስ ይሁን። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወይኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ስለት ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ለምን? ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል። በጌታ በኢየሱስ ክብር ለኢየሱስ ይሁን። የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻ በምድር ጉድጓድ ተቅበዘበዙ ካለ በኋላ በጣም የሚያስደንቅ ነገር ሲናገር ትሰሙታላችሁ። ለኔ በጣም honestly speaking በጣም ሾኪንግ ከቁጥር 39 እስከ 40 እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ይላል። ይሄ ብቻ አይደለም የሚያስገርመው፣ ሌላኛው the shocking thing በጣም አስደናቂው በጣም አስገራሚው ለምን ብላችሁ እንድትጠይቁ የሚያደርጋችሁ እጅ በአፍ የሚያስጭነው እውነት ያለው እዚህ ጋር ነው። ለምን ስትሉት ያላገኙበትን ምክንያት ስትጠይቁት እንደዚህ ይላል፣ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥን ነገር አስቀድሞ አይቷልና አሜን ይባላል። ክብር ለኢየሱስ ይሁን። ባጭሩ ምክንያቱ ይሄ ነው፣ ያላገኙበት ምክንያት እኔና እናንተ ነን። ለምን? ያለኛ ፍጹማን እንዳይሆኑ ከፊታችን ያለውን ሩጫ ያልጨረስ ነው፣ የተሰጠንን እድል ሮጠን ገና ያልጨረስ ነው፣ በፊታችን የተሰጠንን የሩጫ ፓዝ ሮጠን ገና ያልጨረስን እኛ ስላለን ከኛ ምክንያት የተነሳ ፍጹማን ስለማይሆኑ እግዚአብሔር የተሰጣቸውን የተስፋ ቃል አላገኙም። ክብር ለኢየሱስ ይሁን። እኔ ወዳጆቼ ደግሜ እላችኋለሁ፣ ሩጫችሁን ጨርሱ። አሜን። ጨርሱ። ሳትጨርሱ እንዳታቋርጡ። ምክንያቱም ወዳጆቼ የምንኖረው ባልተቋረጠ ታሪክ ውስጥ እና ባልተቋጨ ሩጫ ውስጥ ነው የምንኖረው። ክብር ለጌታ ለኢየሱስ ይሁን። እና እንደምታውቁት ደግሞ ያልተቋጨ ታሪክ ፍጻሜውን ያላገኘ ሩጫ ደግሞ ያጓጓል ማለት እነ ኃይሌ እየሮጡ በመጨረሻው ዙር ላይ ደርሰው ምናምን እያየን ትቶ የሚወጣ ሰው አለ እንዴ? የለም። እስከ መጨረሻው በጉጉት ነው የምንጠባበቀው ማለት ነው። ስለዚህ የዕብራውያን ምዕራፍ 11 የሚያበቃው እንደዚህ ያጓግቶን ነው የሚያበቃው። ፍጻሜውን ለማወቅ እንድንጥር ለምን ብለን እንድንጠይቅ በማድረግ ነው የሚጨርሰው ማለት ነው። እንደ አብርሃም እንደ ሙሴ ዳዊትና ሌሎቹን ስፍር ቁጥር የሌላቸውን የእምነት ጀግኖች ከዘረዘረ በኋላ ይሄንን መልእክት የሚጽፈው የዕብራውያን መጽሐፍ ጻፊ አስደንጋጭ ነገር እዚህ ጋር ሲናገር እናስተውላለን። እነዚህ ሁሉ በእምነታቸው ተመስክሮላቸው ቢሆን የተሰጠውን የተስፋ ቃል አላገኙም ይላል። ጌታ ይመስገን። እንዴት አትሉ? ለምን ብላችሁ አትጠይቁ? ማለት ምን ማለት ነው? ቆይ ብሎ መጠየቅ እኮ አስፈላጊ ነው። ምክንያቱም ታዘዙ ይለናል፣ ቃሉ ነው የሚለው። ከዛስ መከራን ተቀበሉ ይላል። ከዛስ አመኑ ይላል። ከዛ የምትጠብቁት የሆነ ነገር መሰጠት አለበት። መጽሐፉ ግን የሚነግረን እነዚህን ሁሉ ነገር ከነገረን በኋላ ይሄ ሁሉ ሆኖ ሳለ ግን የተሰጣቸውን የተስፋ ቃል አላገኙም። ለዚህ ደግሞ ምክንያቱ ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንድ የሚበልጥ ነገር አስቀድሞ አይቶ ነበርና ይላል። ማን ነው አሜን የሚል? አሜን። ክብር ለኢየሱስ ይሁን። እዚህ ጋር ቆመን ሁለት ነገሮችን መልሰን ሪዲፋይን እንድንደረግ እንገደዳለን። ማለት ሁለት በጣም መሰረታዊ ነገሮችን ከዚህ ቀደም ስለነዚህ ሁለት ነገሮች የነበረን ፕሪኮንሲቭድ አይዲያ ወይም ቶት አስተሳሰብ መልሰን እንድንተረጉመው ከእግዚአብሔር ቃል አንፃር መልሰን እንድንተረጉመው እንገደዳለን። የመጀመሪያው ምንድነው? እምነት ማለት ምን ማለት ነው የሚለው መልሰን እንድንተረጉመው ይሄ ክፍል ያስገድደናል ማለት ነው። የዕብራውያን መጽሐፍ ለምንድነው እንደዚህ የምለው? እኛ በጣም ብዙ ጊዜ ነገሮችን በፍጥነት እምነትን ስናስብ ማለት ነው ነገሮችን በፍጥነት የምናሳካበት መንገድ እምነት ነው ለኛ ማለት ካመንን ነገሮች በፍጥነት መሳካት አለባቸው ብለን እናስባለን። እምነት ካለን ወደ ስኬት መምጣት እንዳለብን እናስባለን። ካመንን እግዚአብሔር ተስፋ ያደረግነው ነገር አሁን ያደርገዋል እንላለን። የተሰበክነውም እንደዚህ ነው።
ካመንክ ይሆንልሃል እየተባልን ነው። ካመንክ አሁን ትፈወሳለህ። ካመንክ ተስፋ የምታደርገው በፍጥነት አሁን ማግኘት መቻል አለብህ። እምነትን ከስኬት ጋር፣ እምነትን አሁን ከማግኘት ጋር፣ እምነትን አሁን ከመቀበል ጋር ነው የተረጎምነው እና እምነትን የተረዳነው ብዙ ጊዜ ከዚህ ጋር አያይዘን ነው። እምነትን ካመንን የሚታይ ተጨባጭ የሆነ ነገር እጃችን ላይ መምጣት አለበት ብለን እናስባለን። መጽሐፍ ቅዱስ ግን ይሄንን ትርጓሜ መልሰን እንድንተረጉመው በዕብራውያን መጽሐፍ ምዕራፍ 11 እና 12 ላይ ያስገድደናል። ለምን? እነዚህ ወንዶችና ሴቶች እግዚአብሔርን አመኑት እና ደግሞ ስለ እምነታቸው ተመስክሮላቸዋል። የእምነት አባቶች፣ የእምነት አርበኞች፣ የእምነት ጀግኖች ብሎ እኔና እናንተ አይደለም መጽሐፉ ራሱ እግዚአብሔር ራሱ መስክሮላቸዋል። ምንድነው የሚለው? ቁጥር 2 ላይ ለአባቶችም የተመሰከረላቸው በዚህ ነውና ይላል። እምነትን ተመስክሮላቸዋል። እግዚአብሔርን ማመናቸው በሕይወታቸው ተመስክረዋል። እንደዚህ ነው የሚሉት፣ አመኑ፣ ታዘዙ። ከዛስ ስለ እግዚአብሔር ስላመኑት ነገር ደግሞ በጽናት መከራን ተቀበሉ። የሚያስገርመው ግን ነው ፍጻሜውን ግን ሳያዩ አብዛኞቹ ሞቱ። ኦልሞስት ሁሉም ሞቱ። ማለት አብርሃም የታላቅ ሕዝብ አባት እንደሚሆን ተነግሮታል። ሳያየው ነው የሞተው። ሙሴ ወደ ተስፋይቱ ምድር እንደሚገባ ተነግሮታል። እሱንም አምኖታል። ሳይገባ ነው የሞተው። እነሱ ብቻ አይደለም፣ ብዙዎቹ መከራን እየተቀበሉ የተሰጣቸውን የተስፋ ቃል ሳያዩ ሞቱ ይለናል። ክብር ለጌታ ለኢየሱስ ይሁን። ነገር ግን እነዚህ ሰዎች መጽሐፍ ቅዱስ እንደሚነግረን የእምነት ጀግኖች የተባሉ ሰዎች ናቸው። ለምንድን ነው ይሄንን ሁሉ ያገኙት? ምክንያቱ ምንድን ነው ከተባለ ለምንድን ነው እንደዚህ ሊሆን የቻለው ብለን ከጠየቅን እያመኑ እየታዘዙ ስላመኑት ነገር ደግሞ መከራን እየተቀበሉ ለምንድን ነው እኛ የምናስበው ወይም ደግሞ የተስፋውን ቃል ያልተቀበሉት ብለን ስንጠይቅ መጽሐፍ ቅዱስ እምነትን የሚተረጉመው ከመቀበል ጋር አይደለም። ይገርማችኋል። ካመንን አሁን እናገኛለን አይልም መጽሐፍ ቅዱስ። ከኔ ጋር ናቸው ወይ? መጽሐፍ ቅዱስ እምነትን የሚለካው በውጤቱ ሳይሆን በእግዚአብሔር ላይ ባለን መታመን ነው። መጽሐፍ ቅዱስ እምነትን የሚያቆራኘው ከተሰጠን የተስፋ ቃል ጋር ሳይሆን ተስፋውን ከሰጠው ከራሱ ጋር፣ ተስፋውን የሰጠውን ማንነቱን ካለን መረዳት ጋር ነው የሚተረጎምልን ማለት ነው። ሁለተኛው መልሰን መረዳት ያለብን ነገር ፐርሰናሊ እዚህ ቦታ ላይ ሳየው በጣም ያስገረመኝ ነገር ምንድነው? መልሰን ዲፋይን ማድረግ ያለብን በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ለምን? ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳችን የሚበልጥ ነገር አይቷልና ይላል። የሚበልጥ ነገር ምንድነው? የሚበልጥ ነገር የሚለው መጽሐፍ ቅዱስ እኛ በግላችን ከእግዚአብሔር የምንቀበለው ኢንዲቪጁዋል የምንቀበለው የሆነ በረከት አይደለም። እኛ በግላችን ከእግዚአብሔር ስለምንቀበለው መዳን አይደለም የእግዚአብሔር ቃል የሚናገረው። የእግዚአብሔር ቃል በግላችን ከእግዚአብሔር ዘንድ ስለምንቀበለው አንዳች መዳን ሳይሆን የሚበልጥ ነገር የሚለው ወይም ከእግዚአብሔር ዘንድ በግላችን ኢንዲቪጁዋሊ ስለምናገኘው መዳን ድነት ሳይሆን የሚናገረው የእግዚአብሔር ቃል የቃል ኪዳን ዕቅድ በሆነው በክርስቶስ ኢየሱስ መፈጸሙን ነው የሚበልጥ ነገር የሚለው። ምን ማለት ነው? በደንብ እንየው። ይሄ የሚበልጥ ነገር ባጭሩ ምን ማለት ነው? የሚበልጠው ነገር የኢየሱስ መምጣት ነው። ክብር ለኢየሱስ ይሁን። ይሄ በጣም የሚበልጥ ነገር ነው። ጌታ ለዘላለም የተባረከ ይሁን። የሚበልጠው ትልቁ ነገር የኃጢአት ይቅርታ ነው። የሚበልጠው በጣም ትልቁ ነገር የአዲሱ ኪዳን መምጣት ወይም የአዲስ ኪዳን ልጆች መሆናችን፣ አዲሱን ኪዳን እግዚአብሔር ከኛ ጋር መግባቱ የሚበልጠው ነገር ነው። የሚበልጠው በጣም ትልቁ ነገር በቋሚነት የመንፈስ ቅዱስ ማደሪያዎች መሆናችን ነው። ግን ከሁሉም የሚበልጠው እኔ በጣም ያስገረመኝ በዚህ ስፍራ ላይ የሚበልጠው የሚለው የግለሰቦችን መዳን፣ የአንድና የሁለት ሰዎችን መዳን ሳይሆን የእግዚአብሔርን ሕዝብ በሙላት መዳን ነው የሚበልጠው ነገር የሚለው። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ የእግዚአብሔር ቃል መዳን የሚለው የሚበልጠው መዳን የሚለው የግለሰቦችን መዳን የግለሰቦችን ድነት ሳይሆን መጽሐፍ ቅዱስ ስለ ድነት ሲናገር ኢንዲቪጁዋል ሳይሆን በግል ደረጃ ሳይሆን ኮርፖራል ነው። ስለ ሕዝቡ መዳን ነው የሚናገረው። የእግዚአብሔር ስም የተባረከ ይሁን።
አሜን አትሉ? እግዚአብሔር ስለ ድነት ሲያስብ ልክ እስራኤልን ባዳነበት መንገድ እስራኤልን ህዝቡን 2ቱን 3ቱን 4ቱን ሳይሆን የእስራኤልን ህዝብ እንደ ህዝብ በሙላት ከግብጽ ባርነት ከጨለማው አገዛዝ በሙሉ እንዳወጣው እግዚአብሔር ህዝቡን በሙሉ ከዚህ ከኃጢአት የጨለማ አገዛዝ ነፃ ስለማውጣት ነው የሚያስበው። እግዚአብሔር ስለ ድነት ሲያስብ የእግዚአብሔር ድነት ኢንዲቪጁዋል ብቻ አይደለም፣ ኮርፖራል ነው። እያወሳሰብኩት እንዳይደለ ተስፋ አደርጋለሁ። እግዚአብሔር ስለ ድነት ሲያስብ ስለ አካሉ መዳን፣ ስለ ቤተ ክርስቲያን መዳን ነው የሚያስበው። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳችም የሚበልጥ ነገር አይቷልና የሚለው። ለጨረሰው መልእክቴን እኛ የቤተ ክርስቲያን ሁለንተና አይደለንም። እኛ ማለት ቤተ ክርስቲያን አይደለንም። የቤተ ክርስቲያን አካል ነን። የክርስቶስ አካል ነን። ብልቶች ነን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርም ሲመለከተን ነጣጥሎ አይደለም የሚመለከተን፣ እንደ ቤተ ክርስቲያን አንድ አካል እንደ ብልት ነው የሚመለከተን። ክብር ለጌታ ለኢየሱስ ይሁን። ስለዚህ እንሩጥ። ለምን? ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳችም የሚበልጥ ነገርን አይቷልና። እንሩጥ። ለምን? አብርሃም፣ ሙሴ፣ ዳዊት የኛን ፍጻሜ ይጠብቁታል። ክብር ለጌታ ለኢየሱስ ይሁን። ምክንያቱም የእግዚአብሔር ዕቅድ እኔና እናንተን ያካተተ ይሄ ብቻ አይደለም። ያለኛ ፍጹማን እንዳይደሉ ስለሚያውቅ እግዚአብሔር የእግዚአብሔር ፕሮጀክት እኔንም እናንተንም አብርሃምንም ሙሴንም የእምነት አርበኞችንም አንድ አድርጎ ስለሚያይ ክብር ለኢየሱስ ይሁን። እነሱ ሩጫቸውን ጨርሰዋል፣ ወጥተዋል። ከዛሰይ አሁን የኛን ፍጻሜ የኛን ሩጫ መጨረስ ይጠባበቃሉ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ይሄ ነው ወዳጆቼ መልእክቴ። እንዳላወሳሰብኩት ተስፋ አደርጋለሁ። መልእክቴ ባጭሩ ይሄ ነው። ሩጫችንን እንጨርስ። ከፊታችን ያለው የተጠራንበትን እንድንሮጥለት የተጠራንበትን ሩጫ እንጨርስ። 2 ነገሮችን ተናግሬ ልጨርስ። እንዴት ነው ይሄንን ሩጫ መጨረስ የምንችለው? የተጠራንበትን ትግል የሚፈልግ በጣም አጭር ያልሆነ አድካሚ ተስፋ የሚያስቆርጥ እሱ ብቻ አይደለም። በአንድ በጠባብ ድልድይ ላይ ፈጣን ሞተር እየነዳ የሚሄድ ሰው ትኩረቱን በሙሉ መሪው ላይ እንደሚያደርግ በጣም ትኩረት የሚፈልግ እምነትን የሚፈልግ ኢንዱራንስ የሚፈልግ መታገስን የሚፈልግ ከፍተኛ ትዕግስት የሚጠይቅ ይሄንን ሩጫ ለመጨረስ አቅም ከየት ነው የምናገኘው? የኃይላችንን ምንጭ ከየት ነው የምንቀዳው? እንዴት ነው ጉልበት ልናገኝ የምንችለው? ይሄንን ሩጫ ትንፋሻችን ሳይቆራረጥ ለመጨረስ እንድንችል 2 ነገሮችን ከዚህ ክፍል ላይ እንድንመለከት። አንደኛውና በጣም ወሳኙ ነገር ኃይል የምንቀዳበት ይሄንን ረጅም ትዕግስት የሚፈልግ የማያልቅ የሚመስል አንዳንድ ጊዜ እውነቱን ለማይመስል በጣም ብዙ አሰናካይ ነገሮች የበዙበት መከራ ያለበት መታገስ የሚፈልግ የማያቋርጥ ታማኝነትን የሚፈልግ ይሄንን ሰፊ የእምነት ሩጫ እንድንጨርስ የመጀመሪያው በዚህ ክፍል ላይ እንደምንመለከተው እንደ ደመና በዙሪያችን የከበቡንን እነዚህን ብዙ ምስክሮች እንድንመለከት ያስፈልጋል። ክብር ለኢየሱስ ይሁን። ለዚህ ነው እንግዲህ ብሎ ይጀምራል። ምዕራፍ 12 ሲጀምር እነዚህን የሚያህሉ ምስክሮች እንደምን እንደ ደመና በሉ እስኪ ልስማችሁ። እንደ ደመና በሉ እስኪ ድገሙና እንደ ደመና በሉ እስኪ። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ከፊታችን ያለውን ሩጫ በእምነት እንሩጥ። ክብር ለኢየሱስ ይሁን። ድገሙና እንደ ደመና በሉ እስኪ። ለምንድን ነው እንደ ደመና የሚለው? ምን ማለት ነው? ምንድነው ማሳየት የፈለገው? እነዚህ ሩጫቸውን የጨረሱ ሰዎች 2 እና 3 አይደሉም። ኢንሲግኒፊካንት ነምበር ያላቸው አይደሉም። በቁጥር እጅግ በጣም ብዙ ናቸው፣ እልፍ ናቸው። እናንተ ሩጫችሁን አልጨረሳችሁም፣ ግን የጨረሱ በጣም ብዙ አሉ። ክብር ለኢየሱስ ይሁን። ሩጫ በጣም ከሚያደክመው አቅም ከሚጨርሰው ነገር አንዱ በሩጫ ውስጥ የምናየው ነገር ነው። ይሄንን የእምነት ሩጫ ጀምረው ያልጨረሱ አሉ፣ ያቋረጡ አሉ። ለዛ ነው የዕብራውያን ጻፊ የሚያስጠነቅቀው። አቋርጠው ያወጡ አሉ። የእምነትን ጉዞ ከኛ ጋር የጀመሩ ከኛ በፊት ከነበሩ የእምነት አባቶችም ጋር ልክ ዴማስ አቋርጦ ሾልኮ እንደወጣ ሾልኮ የወጡ በጣም ብዙ አሉ።
አንዳንድ ጊዜ እንደዚህ ሾልኮ የወጡ ሰዎችን በተለይ ደግሞ ከፊት የሆኑ ሰዎች ከሆኑ ያሰናክላል። አቅም ድሬን ያደርጋል፣ ይጨርሳል፣ ጉልበት ይጨርሳል፣ ተስፋ ያስቆርጣል። ያልጨረሱ ሰዎችን በምንመለከትበት ጊዜ እንሰናክላለን። አንዳንዴ ከፊት ለፊት እንደኔ ልክ እንደዚህ ቆመው ማናያቸው ሰዎች፣ ሲሰብኩ ማናያቸው ሰዎች፣ ሲያስተምሩ ማናያቸው ሰዎች፣ በቤተ ክርስቲያን ውስጥ በክርስቶስ አካል ውስጥ እንደ ፊገር ማናያቸው ሰዎች ድንገት መሄዳቸው እንኳን የማይታወቁ ሰዎች ድንገት ሲሄዱ ኖቲስም ስለማናደርጋቸው ብዙ ላንሰናከል እንችላለን። ነገር ግን እንደኔ ፑልፒቱን የያዙት ከፊት ሲመሩ የቆዩ ሲያስተምሩ የቆዩ እነሱን ለመሆን የምንቀናባቸው የነበሩ ሰዎች ባልጠበቅንበት ሰዓት ድሪፍት አዌይ ሲያደርጉ ተንሸራተው ሲሄዱ ልብ ይሰብራል። እኛ ራሱ የያዝነውን ሩጫ እንድንጠራጠረው ያደርጋል። እኔ ከሱ እንዴት እበልጣለሁ እንድንል ያደርጋል። ዘመኑ እንደዚህ ሆኗል ወዳጆቼ፣ ዘመኑ እንደዚህ ነው። አንዳንድ ሰዎች እኔ ወንጌል ሰብክ ነበር፣ አደባባይ ወጣ ነበር፣ ወጥቼ ያኔ ጅል በተሸወርኩበት ዘመን እኔም እኮ ኢየሱስ ጌታ እል ነበረ እያሉ አሁን ግን እውነት በራለኝ፣ አሁን ግን አዲስ መንገድ አገኘው የሚሉ በድፍረት በእግዚአብሔር ላይ የሚሳለቁ ከዛስ የእግዚአብሔርን ሕዝብ የሚያዳክም ድምጽ የሚለቁ አየሩ ላይ ሞልተዋል። ሶሻል ሚዲያ ላይ ስትለቁ እግዚአብሔርን የሚሳደቡ በሃይማኖት ቤት ሰዎች የሚያሽሟጥጡ እግዚአብሔርን በሚከተሉ ሰዎች ላይ የሚያፍሩ ምናምን የሚሉ እውነት የሚመስሉ የሚናገሩት ነገር የሆነ አትራክቲቭ የሆነ እውነት የሚመስል የእግዚአብሔርን ሕዝብ የሚያንሸራትት የሚያዳልጥ ድምጽ የሞላባቸው ሰዎች አየሩ ላይ ሞልተዋል። አይቷል። ዙሪያችሁን ስንመለከት ስንገባ ያቆሙ ብዙ አሉ፣ ስንወጣ በጣም ብዙ ሰዎችን እናያለን። ቅርባችን ነው አቋርጦ የወጡ ሰዎች አሉ። ግን ይኸውላችሁ መጽሐፍ ቅዱስ ምን ይነግረናል መሰለን? ያቆሙ ሰዎች ሳይሆን የጨረሱ ሰዎች አሉ። ማን ነው አሜን የሚለኝ? አሉ የጨረሱ ሰዎች አሉ። ያውም ደግሞ 2 4 3 አይደሉ። መጽሐፍ ቅዱስ ብሎ ስለማን ልንገራችሁ? ስለ ባርቅ ልንገራችሁ? ስለ ሳምሶን ልንገራችሁ? ስለ ጌዲዮን ቆጥሮ ስላልቻለ እልፍ ስለሆኑበት ባጭር ቃል ሲገልጣቸው እንደ ደመና፣ ክብር ለኢየሱስ ይሁን፣ እንደ ደመና በዙሪያችን አሉት። ስለዚህ የጨረሱትን ስታዩ ትበረታላችሁ። የጨረሱትን ስታዩ ለመጨረስ አቅም ታገኛላችሁ። ክብር ለኢየሱስ ይሁን። እነዚህ እንደ ደመና በዙሪያችን የጨረሱት ደግሞ እጃቸውን አጣጥፈው የተቀመጡ አይደሉም። የኛን መጨረስ በጉጉት የሚጠባበቁ ናቸው። ምክንያቱም አንድ ነገር ያውቃሉ፣ ያለኛ ፍጹማን እንዳይደሉ ያውቃሉ። ይሄ ብቻ አይደለም፣ ምስክርነት ደግሞ ያላቸው ሰዎች ናቸው። እኛ ስንሮጥ ትሪቡል ላይ ተቀምጠው የሚመለከቱን ሰዎች ሳይሆኑ ጨርሰው እንጂ የሚሉ መጨረሳችንን በጉጉት የሚመለከቱ ደግሞ የህይወት ምስክርነት ያላቸው ሰበብ እንዳናበዛ ምክንያት እንዳናበዛ ለመጸለያችን የእምነቱን ሩጫ ለማቋረጣችን ተስፋ ቆርጠን ስለመውደቃችን ሰበብ እንዳናበዛ እኔ የጨረስኩት ብርቱ ስለሆንኩኝ ነው ሳይሆን የሚሉት እግዚአብሔር ዛሬም ታማኝ ነው የሚሉ የእምነት ምስክሮች አሉ። አብርሃም ስትሄዱ ስለራሱ አይነግራችሁ፣ ዳዊትን ብትጠይቁ ስለ ጥንካሬ አይነግራችሁ። ምስክርነት አላቸው። እንደ ደመና በዙሪያችን የከበቡን እነዚህ ሰዎች ምስክርነታቸው ምንድነው? እግዚአብሔር በህይወታቸው ታማኝ ነው። ያስጀምራቸው እግዚአብሔር አስጨርሷቸዋል። ስለዚህ ያስጀምረን እግዚአብሔር ያስጨርሰናል። አሜን። ዳዊት ጋር ሄዱ። እኔ እኮ ቤርሳቤ ጋር ገብቼ ነበር ይላል። ከዛስ አብርሃም እኔ አጋር ጋር ገብቼ ነበር ይላቸዋል። ጌዲዮንን ተመልከቱት። ደካማ ነበርኩኝ፣ የማምንታት ልብ ነበረብኝ ይላል። ሳምሶንን ስትጠይቁት እኔ እኮ በእንትና ስህተት ወድቄ ነበር ይላል። በደሊላ ስህተት ወድቄ ነበር ይላቸዋል። ረሃብን ጠይቋት ጋለሞታ ነበርኩኝ ትላለች። ስለዚህ ያስጨረሰን የእግዚአብሔር ጸጋ ነው። እነዚህ ብዙ ናቸው፣ ሁለት አይደሉም። ባለቤቴ ማለት ነው ድሮ ሜዲካል ስኩል እየተማረች እንደገባን በጣም እንተሽን ነበር ትላለች። እና ሁሌ የሚነገረን ለምንድን ነው አለች? ሁሌ ስለወደቁ ሰዎች ነው የሚነገረን። ሜዲካል ስኩል በጣም ከባድ ነው። ስለወደቁ ሰዎች ነው የሚነገረን። እና አንድ ጊዜ አንድ ነገር አሰበች። የወደቁ አቋርጠው ሄዱ ብቻ ሳይሆን የተመረቁ ደግሞ በጣም ብዙ ናቸው። እንደውም በቁጥር የሚበልጡት የተመረቁት ናቸው። ስለዚህ ወዳጆቼ የእምነቱ ጉዞ በጣም አድካሚ ነው። ትግስት ይፈልጋል፣ እምነት ይፈልጋል፣ ጽናት ይፈልጋል። እንደ ጀመርነው አይነት ሰሞን የነበረን አይነት ግለት ላይኖረን ይችላል። መጀመሪያ ስንሰማው የነበረው ያ የእግዚአብሔር ድምጽ፣ ያ የእግዚአብሔር ህልውና በዛው ኢንቴንሲቲ መጠን ዛሬ ከኛ ጋር ላይኖር ይችላል። ድምጹ እየሰለለ እየቀነሰብን ሊሆን ይችላል። እንደ ድሮ መጸለይ ያቁመን ሊሆን ይችላል። እንደ ድሮ መቀደስ ከብዶን ሊሆን ይችላል። ነገር ግን አንድ እውነት እነግራችኋለሁ፣ ያቋርጠው የበጡ ብቻ ሳይሆን
የጨረሱ ብዙ ናቸው። አሜን። ባካችሁ ጨዋቹ አሜን በሉ። አሜን። የጨረሱ ብዙ ናቸው። አሜን። የጨረሱ ብዙ ናቸው። እና አብርሃም ብዙ ናቸው። እነ ይስሐቅ ብዙ አሉ። አየሩ ላይ እንደ ደመና የተቀመጡ ልንክደው በማንችለው መልኩ ልንጠራጠረው በማንችለው መልኩ የከበበንን ደመና እንደማንጠራጠረው እንደዚሁ የከበቡን ምስክሮች በሰማይ አሉ። አሜን። ያለኛ ፍጹማን የማይሆኑ የኛን ሙሉ መዳን የሚጠባበቁ የኛን መጨረስ የሚጠባበቁ ከኛ ጋራ በፍላጎት አብረው የሚሮጡ ምስክሮች በሰማይ አሉ። አሜን። አሉ። አንደኛው ይሄ ነው። ሁለተኛው አቅም የምናገኝበት የመጨረሻው ማለት ነው የእምነታችንን ጀማሪና ፍጹም አድራጊ የሆነውን ኢየሱስን ብቻ እየተመለከትን ያለ ማቋረጥ ሩጫችንን ልንሮጥ ያስፈልጋል። የእውነት ኢየሱስን ብቻ ልንመለከት ያስፈልጋል። ይሄ ሩጫ ትዕግስት ይጠይቃል። ሩጫው በጣም ረጅም ነው። ርቀት አለው። ልክ እንደ 100 ሜትር ተስፈንጥረን የምንጨርሰው አጭር ሩጫ አይደለም። እምነት ደግሞ መጀመር ብቻ ሳይሆን ምንም የማይለወጥ በሚመስል ሁኔታ ውስጥ ሆነን የሚለወጥ ነገር በሌለበት ሁኔታ ውስጥ እያለፍን እንደሆነ እየተሰማን እንኳን የሚታይ ተስፋ የሚጨበጥ ተስፋ በሌለበት ፕሮሚስ የተሰጠን ፕሮሚስ ቶሎ እጃችን ላይ እየገባ እንዳይደለ እንኳን እየተሰማን በጽናት መቀጠልን ይጠይቃል። ክብር ለኢየሱስ ይሁን። መንገድ ላይ መዘግየት ያጋጥማል ማለት በክርስትና ህይወት ይደከማል። ከፊት የቆሙ እንደዚህ እዚህም ያሉ ፑልፒት ላይ የቆሙ ምናምን የምናደቃቸው ምስክሮች በጣም ብዙ ሰዎች ከፊት የነበሩ ሰዎች አስደንጋጭ ዜና አስደንጋጭ ፋይል ሲወጣባቸው አይታችኋል። ከኛ ጎን የነበሩ ያበረቱን የነበሩ ሰዎች ተንሸራተው አይተናል፣ ደክመው አይተናል። እኛም ልንደክም እንችላለን። በሰዎች ላይ በተሳለቅንበት መሳለቅ በተሰዎች ላይ ምን ሆኖ ነው እዚህ ውስጥ የገቡት ብለን በሰደብናቸው በዛ ስድብ ውስጥ ራሳችን ተጠምደን ልንገኝ እንችላለን። በኃጢአት ውስጥ ልንወድቅ እንችላለን፣ ልንደክም እንችላለን። ነፍሳችን መጸለይ ሊያቀታት ይችላል። ጸሎት ራሱ ሊወሰድብን ይችላል። መቀደስ ሊወሰድብን ይችላል። ነፍሳችን በድካም ውስጥ ልትያዝ ትችላለች። ሩጫው አድካሚ ነው፣ ጥርጣሬ የለውም። እሱ ብቻ አይደለም፣ ሩጫውን ራሱ እንድንጠራጠረው የሚያደርገን ነገር ሊኖር ይችላል። ማለት ፍጻሜያችን ካይናችን ላይ ሊወሰድ ይችላል። የተሰቀለውን ኢየሱስን ማየት ሊያቅተን ይችላል። የተነገረንን ያንን ፍጻሜ እንዳናየው ከፊት ለፊት እንድናየው የማያደርግ ሁኔታ ውስጥ ልንገባ እንችላለን። ከዚህ የተነሳ መጠራጠር አንዳንድ ጊዜ ሊመጣ ይችላል። አንዳንዴ ድምፁ ሊጠፋ ይችላል። አንዳንዴ እግዚአብሔርን ቃል ልናጣው እንችላለን። የእግዚአብሔር ድምፅ ሊሰልብን ይችላል። ሁሉ ጊዜ በህልውና ሙላት ውስጥ ላንኖር እንችላለን። የእግዚአብሔር አብሮነት እየተሰማን ሁሌ አንኖርም። ህይወት ሩጫ ነች። እንደዚህ አይነት አይደለችም ህይወት። ሁሌ በሙላት ውስጥ አንኖርም። ሁሌ በመገኘት ውስጥ እየተነቃቃን እየጸለይን እየተቀደስን ወንጌል እየሰበክን እንደ ጋልን ላንኖር እንችላለን። የእግዚአብሔርን ህልውና ያጣን የሚመስለን ስሜት ውስጥ ሁኔታ ውስጥ ልንገባ እንችላለን። አይኖቻችን ተስፋ ሊያጡ ይችላሉ። ነገር ግን በዚህ ሁኔታ ውስጥ አይኖቻችንን ኢየሱስን ከማየት ማለት ኢየሱስን ከማሰብ ጆሮቻችንና ሐሳባችንን ኢየሱስን ብቻ ከማውጠንጠንና ኢየሱስን ብቻ ከመስማት መጉደል የለባቸው። አሜን። ክብር ለኢየሱስ ይሁን። አሜን። እጃችሁን አንሱ። ልባርካችሁ በጌታ በኢየሱስ ስም። እግዚአብሔር በማንም ሁኔታ ውስጥ በምንም አይነት ሲቹዌሽን ውስጥ ሆኖ ድምጹን ከመስማት እንዳትጎሉ መንፈሳችሁን ያንቃላችሁ። አሜን። እግዚአብሔር መንፈሳችሁን ያንቃላችሁ። አሜን። አይኖቻችሁን መስቀሉ ላይ ይጣልላችሁ። አሜን። አይኖቻችሁን የጨረሱት ላይ ይጣልላችሁ። አሜን። ጆሮአችሁን ድምጹ ላይ ይጣልላችሁ። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ይሄን ብዬ ልጨርስ ወዳጆቼ። ይሄ ሩጫ በጣም ጽናት ይጠይቃል። የዘውትር ጥራት የማያቋርጥ ጽናት ይጠይቃል። ይሄ ጽናት ደግሞ የሚገኘው ኢየሱስን ከማየት የጨረሱትን ከማሰብ ዘውትር ኢየሱስን ወይም የእግዚአብሔርን ድምጽ ከመስማት ነው። ይሄ ጥንካሬ የሚመጣው ዘውትር ኢየሱስን ብቻ ማሰብ ይሁንልን። ዘውትር እሱን ብቻ መስማት ይሁንልን። ሁሉ ጊዜ ድምጹን ብቻ መስማት ይሁንልን። ሁሉ ጊዜ የእግዚአብሔርን ድምጽ መስማት ይሁንልን። ጽናት ያለው በድምጽ ውስጥ ነው። መጽናት ያለው የእግዚአብሔርን ድምጽ በመስማት ውስጥ። የሰለለ እንኳን ቢመስል የሌለ እንኳን ቢመስል
በጣም የሚያደክም ሁኔታ ውስጥ እንኳን ብንገባ የእግዚአብሔርን ድምጽ እንድንሰማ እግዚአብሔር ይርዳል። ይሄ ነው። ሩጫው ተጀምሯል። እኛ አልጀመርነው። ያለኛ ፍጹማን የማይሆኑ ግን ጨርሰው በሰማይ የሚጠብቁን አሉ። ክብር ለኢየሱስ ይሁን። የኛን መጨረስ የሚጠብቁ አሉ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ስንሮጥ እነርሱን እያየን መሮጥ ይሁንልን። የወደቁ ብዙ አሉ፣ ያቆሙ ብዙ አሉ፣ የተሰናከሉ ብዙ አሉ፣ ግን የጨረሱ ብዙ አሉ። ሰይጣን የሚያሳየን የወደቁትን ነው፣ ያልጨረሱትን ነው። የእግዚአብሔር ቃል ግን የሚያሳየን የጨረሱ ብዙ አሉ፣ ያላቋረጡ ብዙ አሉ። ክብር ለጌታ ለኢየሱስ ይሁን። ሁለተኛውና የመጨረሻው አይኖቻችን ኢየሱስ ላይ ይሁን። ይሄ ሰው ሲሮጥ የመጀመሪያው የጨረሰው ሩጫውን የጨረሰው ፈረሰኛው በሚሮጥበት ጊዜ እንደምንም ድምጹን ጆሮን የሰለለው የእግዚአብሔር ድምጽ ላይ ያደርግ እንደነበር፣ የንጉሱ ድምጽ ላይ ያደርግ እንደነበር፣ እንደምንም ደክመንም ተንፋቀንም የእግዚአብሔርን ድምጽ መስማት የምንችልበት መለኮታዊ ጸጋ ለሁላችን ይለቀቅ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ክብር እናምጣ። እናመሰግናለን። ክብር ሁሉ ለስም ይሁን በምትወደው ልጅ በኢየሱስ ስም።